ይሄ ቪዲዮ ደግሞ ከባለፈው ሁለት ፓርቶች የቀጠለው የቻፕተር 4 ክፍል ነው። ስለዚህ የባለፉትን ሁለት ቪዲዮዎች ያላያችሁ ልጆች እነዛን መጀመሪያ እንድታዩ ሪኮመንድ አደርጋችኋለሁ። ከዛ በተጨማሪ ቻናላችንን እስካሁን ሳብስክራይብ ያላደረጋችሁ ልጆች ሳብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች ሲለቀቁ ቶሎ ይደርሷችኋል። ሲመቻችሁ ላይክ አድርጉ፣ ሼር አድርጉ። ስለዚህ ቀጥታ ወደ ትምህርቱ ነው የምንሄደው። ዛሬ ከባለፈው የቀጠሉ ሁለት የስቴት ቲዮሪዎች እናያለን። ሌቪያታን ስቴት ቲዮሪ እና ፓትሪያርካል ስቴት ቲዮሪ የምንመለከት ይሆናል። ስለዚህ ሌቪያታን ስቴት ቲዮሪ አሶሺየት የሚሆነው ወይም ደግሞ የሚያያዘው ከኒው ራይት ቲዮሪ ጋር ነው። ስለዚህ ኒው ራይት ቲዮሪ ደግሞ የስቴትን ኢንተርቬንሽን ኢኮኖሚውና ሶሻል ላይፍ ላይ ያለውን ኢንተርቬንሽን በጥሩ ጎን አይመለከተውም፣ ወይም ደግሞ ስትሮንግ አንቲፓቲ ያለው ስትሮንግ የሆነ ጥላቻ አለው ለዛ ነገር። ስለዚህ ስቴትን እንደምንድን ነው የሚያየው? በሌቪያታን ስቴት ቲዮሪ ወይም ደግሞ በኒው ራይት ስቴት ቲዮሪ ስቴት ኢዝ ፓራሲቲክ የሆነ ነገር ነው፣ ወይም ደግሞ የሶሳይቲው እድገትን የሚጎትት የሚሻማ የሚጎዳ ነገር አድርገው ነው የሚያዩት። ስለዚህ ስቴትን ከፕሉራሊስቶች በተለየ መንገድ ፕሉራሊስት ባለፈው እንዳየነው ስቴትን እንደ አድሏዊ ያልሆነ እንደ ዳኛ ወይም ደግሞ እንደ አርቢተር እንደሆነ አይተናል። ከዛ በተቃራኒ ግን ሌቪያታን ስቴት ቲዮሪ ላይ እንደ ኦቨርቢንግ ናኒ ዲስፓሬት ቱ ኢንተርፌር ኦር ሚድል ኢን ኤቭሪ አስፔክት ኦፍ ሂውማን ኤግዚስተንስ። ስለዚህ ናኒ እንደምናውቀው ምን ማለት ነው? ሞግዚት እንደማለት ነው አይደለ? ስለዚህ በጣም የሆነ በሰዎች ሶሻል ላይፍ በኤቭሪ በሚያደርጉት ነገር ውስጥ ጣልቃ የሚገባ ልክ እንደ ሞግዚት በቃላ ችክ ያለ ነገር እንደሆነ ነው እዚህ ጋር የምንረዳው። ስለዚህ ሌቪያታን ስቴት ቲዮሪ ላይ የምንረዳው ነገር ስቴት ጉዳት እንዳለው፣ ከዛ ደግሞ በሶሳይቲው በእያንዳንዱ ላይፍ ኢኮኖሚኩም ሶሻል ላይፉም ላይ ኢንተርቬን ወይም ደግሞ ጣልቃ የሚገባ ኤግዚስተንስ ነው ማለት ነው። ስለዚህ ኒው ራይት ቲዮሪ ምንድነው? ኤክስፕሌን ዘ ኤክስፓንሽኒስት ዳይናሚክ ኦፍ ስቴት ፓወር ባይ ሪፈር ቱ ቦዝ ዲማንድ ሳይድ ኤንድ ሳፕላይ ሳይድ። ስለዚህ አሁን ያወራነው ነገር አለ አይደለ? ስቴት የሶሳይቲው ኤቭሪ ታይፕ ኦፍ ላይፍ በሶሻሉም በኢኮኖሚው ላይ ኢንተርቬን ያደርጋል ወይም ደግሞ ጣልቃ ይገባል። ስለዚህ ያ እንዲሆን ያደረገው ግን ሁለት ምክንያቶች አሉ። አንደኛው ዲማንድ ሳይድ ፕሬዠር ነው፣ ሌላኛው ደግሞ ሳፕላይ ሳይድ። ስለዚህ ዲማንድ ሳይድ ፕሬዠሩን ስናየው ይሄ ምክንያቱ ኢሚኔት የሚያደርገው ከምድረው ከሶሳይቲው ከራሱ ነው። ሶሳይቲው ለምሳሌ በምርጫ ጊዜ አንዱ ፖለቲከኛ ሌላኛው ፖለቲከኛ ጋር ሲወዳደር ኤሌክቶራል ኮምፒቲሽን ጊዜ ፕሮሚስ ያደርጋሉ አይደለ? ፖለቲከኞች እንደዚህ እናደርግላቸዋለን፣ በዚህ ያህል እንትኑ እንዲያድግ እናደርጋለን፣ ኢኮኖሚው እንደዚህ ያሉ በጣም ማለት በጣም አቺቭ ለማድረግ የሚያስቸግሩ ጎሎችን ለሶሳይቲው ፕሮሚስ ይገባሉ። ስለዚህ ሶሳይቲውም ደግሞ በዛ አወዳድሮ የሚፈልገውን ስልጣን የሚይዘውን አካል ይመርጣል። ያ ግን ጉዳት አለው። ምክንያቱም ያን ያሉትን ነገር ለማሳካት ሲሉ ወደ ያልሆነ ብድር ይገባሉ፣ ከዛ ደግሞ ያልሆነ ታክስ ይጭናሉ። ስለዚህ ላይክ ሎንግ ተርም ዳሜጅ ይኖራል ማለት ነው። ስለዚህ ይሄ ዲማንድ ሳይድ ፕሬዠር ነው። ስለዚህ እነዛን ነገሮች ለማሳካት ሲሉ ስቴት በጣም ኢንተርቬን ያደርጋል ማለት ነው። ሶሳይቲ ውስጥ ታክስ ያላግባብ ታክስ መጣል ሊሆን ይችላል። ኢኮኖሚውን በጣም ይቆጣጠራል ማለት ነው ስቴት። ሳፕላይ ሳይድ ደግሞ የሚባለው ይሄ ደግሞ ኢንተርናል ለሆነ ነው። የስቴት ኢንተርናል በስቴት ኢንስቲትዩሽኖች እና እነዚህ ኢንስቲትዩሽኖች ውስጥ የሚሰሩ ሰዎች ኢንተርናል ያላቸው ፍላጎት ነው። ስለዚህ ሰልፍ ኢንተረስትድ የሆነ ፍላጎቶቻቸው ለዚህ ለኢንተርቬንሽኑ ወይም ደግሞ ከልክ በላይ ለሆነ ጣልቃ ገብነት ምክንያት ይሆናል ማለት ነው። ስለዚህ ማርክሲስት ሪፍሌክት የሚያደርገው ምንድነው? ብሮደር ክላስ ኤንድ other social interests, but the new right portrays the state as independent or autonomous entity that pursue its own interest. ስለዚህ ባለፈው ማርክሲስት ላይ እንዳየነው ምንድነው? ማርክሲስት ላይ ስቴት ኢንተርቬን የሚያደርገው ወይም ደግሞ የአንዱን ክላስ ወክሎ ነው አይደለ? የአንዱን ክላስ ኢንተረስት ነው የሚያሳካ። ኒው ራይት ቲዮሪ ላይ ግን ኢንዲፔንደንት ናቸው ስቴቶች፣ የራሳቸውን የሆነ ኢንተረስት ነው የሚያሳኩት ማለት ነው። ስለዚህ ቢሮክራቲክ የሆነ ሰልፍ ኢንተረስት አላቸው ማለት ነው። ይሄ ደግሞ በራሱ ደግሞ ለኢንተርቬንሽኑ ሌላ አስተዋጽኦ ያኖራል ማለት ነው። ስለዚህ የመጨረሻውና
አራተኛው የስቴት ቲዮሪ ደግሞ ፓትሪያርካል ስቴት ቲዮሪ ነው። ስለዚህ ፓትሪያርካል ስቴት ቲዮሪ ኢምፕሊኬሽን ኦፍ ፊሜኒስት ቲዮሪ ነው። ስለዚህ የፊሜኒስት ቲዮሪዎችን ኢምፕላይ የሚያደርግ ነው። ፊሜኒስት ቲዮሪ ማለት እንደዚህ የሴት የበላይነትን ወይም ደግሞ የሴት እኩልነትን የሚያገኑ ቲዮሪዎች የነሱ ውጤት ነው ማለት ነው። ስለዚህ ኮንሰንትሬት የሚያደርጉ ምንድነው ይሄ ሜል ፓወር ሴንተር የሆኑ ኢንስቲትዩሽኖች አሉ ነው። ትኩረቱ በፋሚሊም ይሁን በኢኮኖሚክ ሲስተሙ በተለያየ መንገድ ሜሎች ወይም ደግሞ የወንዶች ከመጠን በላይ የሆነ መቆጣጠር ወይም ደግሞ ኮንትሮል ማድረግን ያን የተመለከተ ነው። ስለዚህ ፓትሪያርካል ስቴት ቲዮሪ ስናይ ሁለት አይነት አለ። ሊበራል ፌሚኒስቶች አሉ፣ ሌሎች ደግሞ ራዲካል ፌሚኒስቶች አሉ። ስለዚህ ከሁለቱ አንፃር እንየው። ስለዚህ ሊበራል ፌሚኒስቶች ጋር ስንነሳ የሚያምኑት ነገር ምንድነው? ሴክሹዋል ኦር ጀንደር ኢኳሊቲ ካን ቢ ብሮት አባውት ስሩ ዘ ኢንክሪመንት ሪፎርም ሃቭ ቴንድድ ቱ አክሰፕት አን ኢሴንሻል ፕሉራሊስት ቪው ኦፍ ዘ ስቴት። ስለዚህ ይሄ ሴክሹዋል ወይም ጀንደር ኢኳሊቲ ሊመጣ የሚችለው ልክ ፕሉራሊስቶች ስቴትን እንደተቀበሉት አይነት መንገድ ስቴትን ስንቀበል ነው የሚሉት። ወይም ደግሞ ምን ይላሉ? የስቴት ኢንተርቬንሽን በሆነ መንገድ ያህል ምን ሊጠቅም ይችላል? የሴቶች እኩልነት እንዲጠበቅ ይረዳሉ። ነገር ግን ይሄ እንዳለ ሆኖ they recognize that if women are denied legal and political equality and specifically the right to vote the state biased in favor of men። ስለዚህ ሴቶች ይሄ ሌጋል የሆነ መብቶቻቸው በተለይ ፖለቲካል መብቶቻቸውን ከተከለከሉ፣ ለምሳሌ በዋነኝነት ይሄ የመምረጥ መብታቸውን ከተከለከሉ ስቴት ምን ሆኗል ነው? ቢያዝድ ሆኗል፣ ለወንዶች ቢያዝድ ሆኗል ይላሉ። ከዛ በተጨማሪ ግን they believe that all groups including women have potential equal access to state power and this can be used impartially to promote justice and common good። ይሄ ኮመን የሆነ ነገር ነው ማለት ሴቶች እኩል ምን አላቸው? አክሰስ ሊኖራቸው ይገባል ለስቴት ፓወር። ይሄ ደግሞ ጀስቲስን እና ኮመን ጉድን ፕሮሞት ለማድረግ ይጠቅማል። ሊበራል ፌሚኒስቶች ከራዲካል የሚለዩበት they usually view the state in a positive term። ስለዚህ ስቴትን እንደ በፖዚቲቭ ተርም ወይም ደግሞ በጥሩ ጎኑ ነው የሚረዱት። ስለዚህ የስቴት ኢንተርቬንሽንን እንደ ደህና ነገር ነው የሚያዩት። seeing state intervention as means of redressing gender equality and enhancing the role of women። ስለዚህ የሴቶችን እኩልነት እንደ ማስጠበቂያ መንገድ ወይም ደግሞ የሴቶችን ሮል እንደ ማሳደጊያ መንገድ ያዩታሉ። ስለዚህ የስቴትን ኢንተርቬንሽን እንደ ጥሩ ጎን ነው የሚያዩት። ራዲካል ፌሚኒስቶች ግን ከነሱ በተለየ መንገድ ክሪቲካልና ኔጌቲቭ ቪው ነው ያላቸው። በደንብ ክሪቲካል የሆነና ኔጌቲቭ ወይም ደግሞ የስቴትን አስተዋጽኦ በኔጌቲቭ ሳይድ ነው የሚረዱት፣ ወይም ደግሞ ጥሩ ባልሆነ መንገዱ ነው የሚረዱት። ስቴት ፓወር ሪፍሌክት ዲፐር ስትራክቸር ኦፍ ኦፕሬሽን ኢን ዘ ፎርም ኦፍ ፓትሪያርኪ። ስለዚህ የስቴት ምንድነው እንትን የሚደረግበት ነው፣ አንዱን የሚጨቁንበት። በምን መልክ ግን? በፓትሪያርኪ ማለት የወንዶች የበላይነት የሚታይበት፣ ወንዶች ሴቶችን የሚጨቁንበት እንደዚህ አይነት ሲስተም አለ ብለው ነው የሚያስቡ። ስለዚህ አሁንም ከማርክሲስት ጋር አያይዘን ስናወራው ማርክሲስት በኢኮኖሚክ ኮንቴክስት ነው ያቀረበው አይደል? እነዚህ ቡርጀስ የሚባሉት ወይም ደግሞ ጥቂት ባለሀብቶች አብዛኛውን ወርኪንግ ፎርሱን ኦፕሬስ የሚያደርጉበት ወይም ደግሞ የሚጨቁኑበት ነው። በራዲካል ፌሚኒስቶች አንፃር ደግሞ ስቴት ወንዶች ወይም ደግሞ ጀንደር ኢንኢኳሊቲ ያለበትና ፓትሪያርኪያል የሆነ ነገር። ፓትሪያርኪያል ማለት የወንዶች የበላይነት የሚታይበት፣ ሴቶች የሚጨቆኑበት ሁኔታ ነው ያለ ነው የሚሉ። ስለዚህ ኮመን የሚያደርገው ከማርክሲዝም አንፃር ይሄ ነው ማለት ነው። ሁለቱም አንዱን የሚጨቁንበት ነው። በማርክሲዝም ጊዜ በኢኮኖሚክ ቤዝ ነው ያለ፣ በራዲካል ፌሚኒስቶች ጊዜ ደግሞ ጀንደር ቤዝ አድርገን ነው የምናወራ ማለት ነው። ስለዚህ ኢን ኮመን ዊዝ ማርክሲዝም ዲስቲንክት ኢንስትሩሜንታሊስት ኤንድ ስትራክቸራሊስት ቨርዥን ኦፍ ዚስ ፌሚኒስት ፖዚሽን ሃቭ ቢን ዲቨሎፕድ። ስለዚህ ሁለት አይነት ቪው አለ። ስለዚህ ራዲካል ፌሚኒስቶች የስቴት በቃ በአጠቃላይ ምንድነው ጀንደር ኢንኢኳሊቲ የሚታይበትና ወንዶች ሴቶችን ወይም ደግሞ ሌላው ማህበረሰብ የሚጨቁኑበት የወንዶች የበላይነት ያለበት ወይም ፓትሪያርኪያል የሆነ ስትራክቸር ነው ስንል በሁለት መንገድ ያስቀምጣል። አንደኛው ኢንስትሩሜንታሊስት የሚባሉት ሲሆኑ ሁለተኞቹ ደግሞ ስትራክቸራሊስት ነው። ስለዚህ ኢንስትሩሜንታሊስቶች የሚያስረዱት ምንድነው? ስቴትን እንደምንመየት እንደ ቱል
ወንዶች their own interest እና structure of patriarchy ይሄ የወንዶች የበላይነት ወይም ደግሞ የወንዶች ስትራክቸሩ የሲስተምን የተቆጣጠሩበትን መንገድ የማስጠበቂያ መሳሪያ አድርገው ነው እየተጠቀሙበት ያለው ብለው ነው የሚያስረዱት። ስለዚህ ወንዶች ይሄ የወንዶች የበላይነት ሊሆን ይችላል ወይም ደግሞ አሁን ላይ ያለው ሲስተሙ ወንዶች የበላይ የሆኑበትን ሲስተም ማስጠበቂያ መሳሪያቸው ምንድነው? ስቴት ነው ማለት ነው። ስለዚህ ፓትሪያርኪ ምንድነው? ሜን ዶሚኔቲንግ ፐብሊክ ነው። ዌል ዊሜን አር ኮንፋይንድ ቱ ፕራይቬት ስፌር ኦፍ ላይፍ። ስለዚህ ወንዶች ፐብሊክ የሆኑ የመንግስት ወይም ደግሞ ውጭ ላይ ያለውን ነገር የሚቆጣጠሩበት፣ ሴቶች ደግሞ ፕራይቬት የሆኑ ወይም ደግሞ የቤተሰብ ደረጃ ምናምን ያሉ ነገሮች ላይ ብቻ የሚሳተፉበት ማለት ነው። ይሄ ሲስተም ፓትሪያርኪ እንለዋለን። in this view the state is run by men and for men። ስለዚህ በኢንስትሩሜንታሊስቶች ቪው ወይም ደግሞ በአጠቃላይ በራዲካል ፌሚኒስቶች ቪው ስቴት በወንዶች የሚንቀሳቀስ እና ደግሞ ለወንዶች የሚንቀሳቀስ፣ ስለዚህ የሚሰሩትም ወንዶች ናቸው ጥቅሙም ደግሞ ለወንዶች ነው ብለው ይናገራሉ ማለት ነው። ስትራክቸራሊስቶች ደግሞ ከዚህ በተለየ መንገድ ነው የሚያዩት። ስትራክቸራሊስቶች ራዲካል ፌሚኒስቶች ናቸው። አሁንም ለስቴት ኔጌቲቭ የሆነ ቪው ነው ያላቸው። የስቴት ኢንተርቬንሽን አይቀበሉም። ነገር ግን የሚያዩበት መንገድ ስቴትን እንደ ቱል ሳይሆን እንደ ሲስተማቲክ በሆነ መንገድ ወይም ሞደርን ራዲካል ፌሚኒስቶች have paid particular attention to the emergence of welfare state። ስለዚህ እነዚህ ዌልፌር ስቴት የሚባሉት ወይም ስለዚህ ከፕራይቬት ዲፔንደንሲ ወይም ደግሞ ሴቶች ቤት ውስጥ አንድ ቤት ውስጥ በባሏ ዲፔንድ ከመሆን አልፎ ወደ ሲስተም ዲፔንደንሲ እየተገባ ነው ብሎ ነው የሚያስቡ። ስለዚህ ሲስተም ዲፔንደንሲ ስንል ለምሳሌ ኢንክሪዚንግ ዲፔንደንት ኦን ስቴትስ as a client for customer or state service። ስለዚህ እንደ ካስተመርም እንደ ሰርቪስ እንደሚቀበል ሰውም ሰርቪስ እንደሚሰጥ ሰውም ሴቶች በጣም ዲፔንድ እየሆኑ ነው። ለምሳሌ ስንል ቻይልድ ኬር ኢንስቲትዩሽኖች፣ ነርሰሪ ኤዱኬሽን፣ ሶሻል ወርኮች፣ እነዚህ ሁሉ ሴቶችን ሲስተማቲክ በሆነ መንገድ ወይም ደግሞ ስትራክቸራል በሆነ መንገድ ዲፔንደንት እያደረጓቸው ነው። ለምሳሌ እነዚህ ኬሪንግ ፕሮፌሽን የሚባሉት አለ፣ ነርሲንግ፣ ሶሻል ወርክ እና ኤዱኬሽን ላይ ሴቶችን ብቻ ማሳተፍ፣ ሌላው ነገር ላይ ደግሞ ላይክ ይሄ ፖለቲካ ስልጣን ላይ እነዚህ ሊደርሺፕ ላይ ምናምን ደግሞ ሴቶችን የሚያካትት ነገር ሲሆን ይሄ ስትራክቸራል በሆነ መንገድ ሴቶችን ዲፔንደንት እያደረጋቸው ነው ያለ። ከዛ በተጨማሪ ደግሞ እነዚህ ቻይልድ ኬር ኢንስቲትዩሽኖች በተለያየ መንገድ ለሴቶች ድጋፍ የሚያደርጉ ኢንስቲትዩሽኖች ፐርፐዝሊ ስትራክቸራል በሆነ መንገድ ሴቶችን ዲፔንደንት እያደረጓቸው ነው ብለው ያስባሉ ማለት ነው። ስለዚህ a system of public dependency in which women are increasingly controlled by the institution of the extended state። ስለዚህ ስቴቱ ባቋቋማቸው ኢንስቲትዩሽኖች ሴቶች በጣም ዲፔንደንት ሲሆኑ ይሄ ስትራክቸራሊስት ቪው አንፃር ፓትሪያርኪያል የሆነ ሲስተም ነው ማለት ነው። ስለዚህ በአጠቃላይ እንደምንረዳው ፓትሪያርኪያል ስቴቶች ወይም ስቴት ቲዮሪ በቃ ፌሚኒስት ቲዮሪዎችን ነው ያዘ። ሊበራል ፌሚኒስቶች የስቴት ኢንተርቬንሽን ሳምሃው እንደ ጥሩ ያዩታል። ምክንያቱም የእኩልነት የሴቶች እኩልነት ምናምን ሊጠበቅ የሚችለው ስቴት ኢንተርቬንስ ያደርግ ነው ብሎ ያስባሉ። ነገር ግን ስቲል ስቴቶች ሌጋል ራይቶቻቸው ፖለቲካል ራይቶቻቸውን ከተቀሙ ስቴት ቢያዝዱናል ብሎ ነው የሚያስቡ። ራዲካል ፌሚኒስቶች ደግሞ ሙሉ ለሙሉ ኔጌቲቭ ነው። ኔጌቲቭ አንደኛው እንደ ስቴት እንደ ቱል እየተጠቀሙበት ነው ብሎ ያስባሉ። ወንዶች እንደ ቱል የሚጠቀሙበት ነው ስቴትን። ስትራክቸራሊስት ሲሆን ደግሞ እነዚህ ኢንስቲትዩሽኖች ሴቶችን የሚደግፉ ወይም ደግሞ ሴቶች በጣም የሚሳተፉባቸው ኢንስቲትዩሽኖች ስትራክቸራል በሆነ መንገድ ሴቶችን ዲፔንደንት እያደረጉ ናቸው ብሎ ያስባሉ ማለት ነው። ስለዚህ የመጨረሻው ሁለቱ ቲዮሪዎች እነዚህ ናቸው። በቀጣይ ስለ ሮል ኦፍ ስቴት እናያለን። ሚኒማል ስቴት ምንድነው? ዲቨሎፕመንታል ስቴት፣ ዌልፌር ስቴት፣ ኮሌክቲቫይዝድ ስቴት፣ ቶታሊታሪያን ስቴት፣ ሪሊጂየስ ስቴት እነዚህን በሰፊው የምናይ ይሆናል። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉ። ስለዚህ በቀጣይ ቪዲዮ እንገናኝ። ቴንክ ዩ